ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? ልጅ ሰላም ነው ወይ? እኔ ያለሁ አልሐምዱሊላህ። ቻናሌ እንደው ተቸካግሮብኛል። ዱአ አድርጉልኝ ማለት ነው። ምንም ዱአ አድርጉልኝ ብላችሁ የሚጋነን ነገር ነው ብዬ አላስብም። ምክንያቱም እየለፋሁበት ስለሆነ የሆነ ትንሽ ችግር አሳይቷል። እስኪ እንግዲህ አንዳንድ ወንድሞች ቢተባበሩ ብዬ ተስፋ አድርጋለሁ። ኤኒዌይስ ዛሬ የመጣንበት ደግሞ በአዲስ ቪዲዮ እንግዲህ ሰሞኑን እኔ እኮ አንድ ቀን ስቅር ማለት ነው ከእናንተ ዘንድ አንድ ቀን ስቅር ቅር ነው የሚለኝ። አሁን ትናንትና ወይ ስራ አልሰራሁ ወይ ቪዲዮ አልሰራሁ ምን እየሰራሁ እንደዋልኩ ራሱ እኔ ራሴን ጠይቄው ነበር፣ ግን አልመለሰልኝም። መለስልኝ ብለው ምን ቢያለኝ። ኤኒዌይስ እንዴት ናችሁ? ላይ ደህና ናችሁ ወይ? የምር እኔ አሁን ሀገር ስገባና ኔትወርክ ሲቆራረጥብኝ ከእናንተ ጋር መለያየቱ እንዴት ነው? ልለምደው ነው ወይስ እንዴት ነው ነገሩ? የምሬን እኮ ነው እየተናገርኩ ያለሁት። እንዴት ናችሁልኝ? እንግዲህ ዛሬ ደግሞ በጽናት ድራማ ላይ ልንፈተፍት መጥተናል ማለት ነው። ያው እነሱም አንዳንድ ጊዜ አይዲያው ይጠፋባቸዋል መሰል። እነሱም አይዲያ ያጣል እንደ ሀባይ ወዲያ ወዲህ ሀዲት መጣ ምናምን ምን ሆነው ነው? ለማናቸውም እንግዲህ ቅዱስ የሌለበት ትወናቸው ብዙም እያስጠላ መሰለኝ። ለማናቸውም ሀባይቦቼ እንግዲህ እዛ ኮሜንት ላይ ቅዱስ ይመለስ የምትሉ ሰዎችም አላችሁ። አንዳንድ ጊዜ እኔ እንጃ የካራክተሩ ሁኔታ ነው መሰለኝ የሚናገራቸው ካፉ የሚወጣቸው ነገራቶች በጣም ነው የሚያምሩት፣ እንዲሁም ደግሞ በጣም መልካም ናቸው እና ቅዱስ እያላችሁ ነው። ቅዱስ ያለበት ሲኖርበት ነው አሪፍ የሚሆነው። አሁን ላይ ብዙዎቻችሁም ትኩረት የሰጣችሁት አይመስለኝም። እንግዲህ አብረን እየፈተፈትን ወደፊት እንዲያለን ማለት ነው። ሀባይቦቼ ላይክ እና ሰብስክራይብ ሸር አድርጉኝ። አትከፍሉበትም፣ የሚሰራን ሰው አበረታቱ ማለት ነው። እንግዲህ ቤት መጣ ልትበጠብጥ ነው ስትሉም ነበረ። ቤቲ ከመጣች እንግዲህ ያው መበጥበጡ የማይቀር ነው፣ ያው መበጥበጥ ነው። አዎ እናንተ ችግር አለባችሁ ሲጀምር ማለት የሚበጠብጥን ሰው ነው መሰል የምትወዱት እናንተ ማለት ነው። ኤኒዌይስ ምሩም ደግሞ እንግዲህ ያው እስካሁን አልተነጋገረችም። እስካሁን ተናግራም ማን ነው የሆነ ንግግርም ሲናገሯት ሲያወሯትም መመለስም አትችልም። በባለፈው ድንጋጤ በባለፈው ጥይት ሲተኮስበት የነበረው ቅዱስ እሱም ለሕክምና ወደ ውጭ ሀገር ሄዷል ሲሉ ሰምተናል። ይመለሳል ብለን ተስፋ እናደርጋለን። በዛ የተነሳ እንግዲህ ነፍሰ ጡርም ስለነበረች ጉድ እኮ ነው። በድንጋጤ ያገኛት በሽታ እንድትናገርም አላደረጋትም። አትነጋገርም፣ አትንቀሳቀስም ማለት ነው። እንግዲህ የጓደኝነቷን ጽናትም ተፍ ትላለች። እንግዲህ የባሏ ነገር ያው ያገባ ሰው ከሰው ዘንድ ቀረት ይላል። ያው ታውቃላችሁ ባለትዳር ሲኮን ማለት ነው። እንግዲህ እሷም ደግሞ ባለትዳር ስለሆነ የሰራተኛም አላት። የበፊቱን ሰራተኝነቷን እያስታወሰች ለሰራተኛዋ የምትሰጠው ክብር እልቆ ስፍር የለው። እቃ ስታጥብ ነበረ ለባብሳ የትምህርት ቤቷን ልብስ። አረ ታየውና ሂጂ፣ ሰዓት እኮ ረፍዷል፣ 3 ተኩል ሆኗል፣ ፈተና ስለሆነ 4 ተኩል ነው የምንገባው ምናምንም ብትላትም አይ እሱን አስቀምጪው ትልና እጇን እንድታጠብ ታደርግና ትናንትና በር ያልከፈትሽው ለምንድን ነው ብላት ነበር። ያው እንዳያችሁት በባለፈው ከባሏ ሚዜ የሆነው አንደኛው በእሷ ፍቅር ጭልል ብሎ እሱ አላስወጣት አላስገባት እንዲያለ ግልጽ ነው። እሷን መናገር አልፈለገችም፣ ከስራዋ እንዳትባረር ስለፈለገች ይመስለኛል። ጽናትም እንግዲህ ያሳለፈችውን የሰራተኝነት ሁኔታ ስታውቅ ያው ምናልባት ምን ሆና ነው እሷ ጥርጣሬ ባሌን ቀሙኝ፣ ቤቲ መታ ባሌን ቀማችኝ ወይስ ከሰራተኛው ነው? በቃ ጥርጣሬዋ ያው ፀጉሯን ሞልቷታል ማለት ነው። ጥርጣሬዋንም እንግዲህ ለባሏ ተናግራለች። አትጠራጠሪ፣ ምንም ችግር የለውም፣ እኛ ጋር ምንም ችግር ካሁን በኋላ አይገባም ብሏታል። እንደሚሆንም ተስፋ እናደርጋለን። ቤቲ መታ ስትበጠብጣችሁ ኢኒዌይስ ሰራተኛዋንም ወደ ትምህርት ቤት ሰዳታለች። ነገር ግን ሰራተኛዋ ትምህርት ቤት ስትሄድ ድንገት መንገድ ላይ የሚያጋጥማት ያው ልጅ ነው። ዛሬስ ደግሞ በጥፊ አጠልቅጣበታለች። እውነት ቢሆን ኑሮ አሪፍ ነበረ። ነገር ግን እሷ በኋላ ችግር ይፈጠር እንዲሁ ብላ ስላሰበች ያው ይቅርታም ጠይቀዋለች። ነገር ግን በዙ ተያይዞ ደግሞ እንግዲህ ቅዱስ ሀዴት ሲል ሰላምን የሚረብሽ ሰው መጥቶ እሷ ቅዱስን በማጣቷ
ተረብሻለች። የሚረብሻትም ሰው ደግሞ መጣ ማለት ነው። እንግዲህ እናቴን ሰው ብላ ይሄ ነው ብትለው እናቴ ብትሉን አትርፎ ለእሷ ተርፏት ለእሷ ጦሱማት ሄዷል ማለት ነው። ይሻልሻል ድሮም እናቴን ሰው ብለሽ ስታመጪ። ከዛ በመቀጠልም ደግሞ እንግዲህ ሰኒና ጆከር አንድ ቤት አደራ ተብለው ያው እንግዲህ እህቱ አደራ እህቴን ብላ ሄዳ ነበር። ከዚህ በፊት ለቅዱስ አደራ ብላ እንደሄደች ታስታውሱ ከሆነ ዛሬ ደግሞ እሱን አደራ ብላ ሄዳ ነበር። ነገር ግን ሰኒ እንግዲህ ሲፈልጓት መሸሽና እንዴት አባታቸው ነው የዘንድ መንጣት የሚችሉት ፈክተው መሆን አለበት ብላ ስለምታስብ ትሸሻቸዋለች፣ እንዲመጡ ታደርጋቸዋለች። ነገር ግን ደግሞ በስተኋላ ይሄዳሉ። ለምን የሚለው ጥያቄ እሷ ሊገባት አልቻለም። ነገር ግን ዛሬ እሱም ደግሞ ሰኒ ለምንድን ነው የማታየኝ ብሎ ይፍጨረጨራል። እንግዲህ እናያለን ወደፊት ምን እንደሚፈጠር። ከልጁ ጋር ምንድን ነው ችግርሽ ብላም ኒናን ብትጠይቃት፣ ኒናም እንግዲህ ያው መግባባት ትችልበታለይ። ከልጁ ጋር ምንም ችግር የለም፣ አንቺን ስትንቀረፈፊ እኔ ላፍ አድርጌ መውሰድ ይችላለሁ ብላታለይ። እሷም ደግሞ እንዳታደርጊው ብላ ከሰኒ ጋራ ከኒና ጋር ማለት ነው ተቆጥታለች። እኔ ጋ ያለውን ሰው ለምንድን ነው የምትወጂው? እኔ ጋ ያለውን ሰው ለምንድን ነው የምትመኛቸው? ብላም እሷም ጥያቄ ብትጠይቅም ልትመልስላት አልቻለችም። አንቺ ተመሳደብና እነሱን ተማስቸገር ውጭ ምንም እሺ ስለማትያቸው እኔ በወስዳቸው ይሻላል ብላ ኒናም ላፍ ልታረጋት የከጀለች ትመስላለች። ኤኒዌይስ በባለፈው እንግዲህ በር አልከፍትም ስትላት የነበረችው የጽናት ሰራተኛ እንግዲህ ሰራተኛ በሷ የተነሳ ጠጥቶ መጥቶ በር ክፈችልኝ። ያው እንግዲህ ሰራተኛ በር ይከፍታልና በር ስትከፍት ብታየው እሱ ነው። ሌላ ሰው መስሏትን በነገር ግን ሳሎን ይዛው ገብታለች። እሷን በድንጋጤ አልከፈተችላትም። ማን ነው የሚለው ጥያቄ ጽናት ቅንጭላት ውስጥ ገብቶ እያሰላሰለች ነው። ምክንያቱም ጥርጣሬና እምነት የሚባል እየተመላለሰባት ነው። እስኪ ወደፊት እናያለን። አብራችሁ በሌላ በኩል ደግሞ እንግዲህ ኪራና ሂና የእሱ ሚዜ የነበረ ወይም ደግሞ አብረው የሚሰሩት ሰውዬ ጋር ተጣሉ። እንግዲህ በእህቱ የተነሳ እህቴ ዘንድ ሄደህ ለምንድን ነው ያስቸገርካት ምናምን ብሎ እሷ ደግሞ አውርታ ስለነበረ ለወንድሟ ተናግራለች። ያው ዝም ማለት ነበረባት ጓደኛ ማቾችን ከማጣላት። እሷ ግን ተናግራ የእህቱ ነገር በጣም ስለሚያሳስበው ወንድ ልጅ ነውና እሱ ደግሞ ሄዶ ሄኖክ የሚባለውን ሰውዬ አረባቱን በጥፊ ያበለዋል። እንግዲህ በሴት የመጣ ጠብ የሚባል ነገር አለ። እሷም ደግሞ እንግዲህ ስለ እናቱ የሆነ ነገር አንስታ አውርታ ነበረ። እንዴት ነው እናቴን እንደዚህ የምትላት ይልና ሲነግረው እናቴ ለእኔ ምን ማለት እንደሆነች ማንም አታውቅም፣ ምናልባት እናት ያለው ሰው ያውቃል፣ ስለዚህ ልቀቀኝ ወደዚያና ጥሎት ይሄዳል። እኔ እንዳልኩት መናገር የለባትም ነበረ፣ ጓደኛ እስከሆነ ድረስ የስራ ባልደረባ እስከሆነ ድረስ ለአንድና ለሁለት ማሳለፍ ነበረባት። ነገር ግን ምን ትል ይሆን እሷ? የናሆም እናት እንግዲህ በነገራችን ላይ አብዛኞቻችን የናሆም እናትን ባህሪ እና እንዲሁም ደግሞ የኒናን ጸጉር የቀየረ እኛንም ይቀይረን የምትሉት ብዙ ሆናችኋል። አዎ እውነት ነው። የናሆም እናት ባህሪ ይቀየራል ብዬ በምንም አላሰብኩም። የጸጉር እንኳ ከላይ አንስቶ መጣል ነው። እሱም ደግሞ አንስታ ጥላው የራሷን ይዛለች። እንደዚህ አይነት የመሰለ ጸጉር እያላት ጸጉር መጨመሯ ጥሩና ተገቢ ጥሩ ያልሆነና ተገቢ ያልሆነ ነገር ነበረ። ነገር ግን ያው ታውቃላችሁ አርቲስቶች ከባድ ናቸው። ኤኒዌይስ ምሩ እንግዲህ ያው እኔ ነኝ ጥፋተኛይቱ ያው እየተጸጸተች ነው። ማን ነው የናሆም እናት እኔ ነኝ ውለዱ ውለዱ እያልኩኝ እንደዚህ ያደረኳቸው በራሳቸው ፍቃድ ቢወልዱና ዛሬ እኔ ጸጸቴን ባልተሸከምኩ ነበረ። እኔ ባልላቸው ኑሮ እና የኔን ነገር የኔን ወሬ የኔን ትዕዛዝ ሰምተው መሆን አለበት ብለው አስበው ስላደረጉት እኔ ጸጸቴ ነው ብላ እሷም በጣም አዝናለች። ነገር ግን ደግሞ ችግር የለውም አንቺ ስላልሽ አይደለም እያለም ባልየው ለማጽናናት ሞክሯል።
በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ ማለት ነው። ሀባይቦቼ የምር ዱአ አድርጉልኝ። እኔ የምር ቻናል እንዲበላሽብኝ አልፈልግም። አዎ ማንም ሰው እንዲበላሽበት አይፈልግም። ግን አጋጣሚ የሆነ ችግር እንትን ሲለን ያው ብቻ ታውቃላችሁ፣ በጣም ያለፋል፣ ያደክማል። በጣም ማለት ነው። በጣም ከመዳም ስራ ጋር በጣም ነው የሚያለፋው። ግን ሰብስክራይብ እና ላይክ ሸር እያደረጋችሁ አበረታቱኝ። እኔም እንደዛው ማለት ነው። ሀባይቦቼ ወደፊት አብረን እንቀጥላለን። እንዴት እንደደበረኝ ወላሂ በቃ እንደዚህ አይነት ነገር ሲሆን ምናምን በጣም ነው የደበረኝ። እኔ ደግሞ አለጡን ነው በቃ ተስፋ የመቁረጥ ስሜት የሚሰማኝ ማለት ነው። ማለት እንደዚህ የሆነ ተስፋ ቆርጣል ማለት ሳይሆን ግን የሆነ ታውቃላችሁ ልፋታቸውን ጥግ ድረስ ስታዩት በጣም ነው እንትን የሚለው ማለት ነው። ኤኒዌይስ አበረታቱኝ፣ አይከፈልበትም ማለት ነው። ሀባይቦቼ መልካም